ገባሽ? አብረው ነበሩ። ባጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው በአጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም። ይቅርታ አሜትም ሆነ ወሬም ሆነ አብረውን ያወሩት ዘይወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው አጠጥተዋል። ኦኬ እሺ እኔ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሶስት ምስክር ነው መቀመቀ ከታታለሁ። ይሄን ታውቂያለሽ። ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይስ ነው እንደሚፈልገው። ሀቢባ እቺ ልጅ እኮ ለኔም ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት አይደለች የተመተተባት? ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት ማን ነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ ሱሱ አንዴ ላውራ ግን ስጫት ለገነት ታውራ ፍሬ ደግሞ አንዴ ላውራ ፍሬ ደግሞ ጋር አብራ ነበረች። ፌክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች። ይሄን ነገር ፈጥራ አይደለም የምታወራው። እንግዲህ እኔ ጋር ማንም አያውቅም ከነጃት ውጪ። ፍሬ መታ ከነገረች ፈጥራ ያወራት ቢሆን ማስረጃችን ምንድነው? ሱሱዬ እኔ ያለ ማስረጃ ማንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው። ሌላ ሰው የለም። ከዚህ በላይ ምን ትፈልጋለሽ? ሀይባ ማስረጃ እስቲ ንገሪ። እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው መንገድ እየተደወለ እሺ፣ እኔ ባንን ነገር የሚያውቀው ማን ነው? ሌላ የሚያውቅ አካል የለም? ከአንቺ ከነጃት ከባለቤትሽ አንድ ነገር እኮ ከአንድ ሰው በላይ ካወቀ እኮ ከባድ ነው። አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው? ሀቢባ ስለነገረችሽ ብቻ ይሄን ነገር ከሆነ ጊዜ በኋላ ሱሱ አዳምጪኝ። ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪው። ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት። ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ ይሄን ነገር እዚሁ መጠየቅ ትችያለሽ። ለሪታ መጠየቅ ትችያለሽ። ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው። ጥሩ እኮ ጥሩ። እሱም ጥያቄ እንጠይቃለን ትመልስልሽ። ኦኬ እንደዛ ብለሽ ጠይቂያት። እሷ ህሊናዋን የሚያውቃትን ነገር ታወራለች። ሁለተኛ ነገር ሀይባ እኔ አሁንም ምናልባት አቡ እኔ አሁንም ብያለሁ። እኔ ፌክ አካውንትም የለኝም የጻፍኩበትም የለም የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ራሷ ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆንሽ በራሄል? አንደኛ ነጃት ነግራት ቢሆንስ? ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደውም ራሄል ተቀመጪ። ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንጪ ብለሽኝ ኦኬ ዳውራ ሄደን እንደውለሽ እራስሽ ሪታ እራስሽ ዳውራ ሄደን እንደዛ ከሆነ ለምን ዛሬ ትጣሉ ጠብቀሽ ነገርሻለ? ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ ያለ ለምን አሁን አይደለም ይሄ ወሬ የተወራው? ኖ እያልኩሻለሁ እኮ ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካን አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም እያልኩ አላረክሽም። በቃ ተረጋጊ ራይ ምንም እንደዚህ የሚያበሳጭ ነገር ሀቢባ የተጣላችሁ ኦኬ ራሷ አሁን እኔ ምን አውቃለሁ? አለመገኘት ነው መባል አይደለም የሚያናደው። ውሃ ጠጪ፣ ተረጋጊ፣ አለቃ። እኔ ራፊና ምን ያደርጋል? ሁሉ ተዘጋ። እሺ ውሃ ጠጪ፣ ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት?
እሺ ገነት ገንቲ ተራኒ እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበር። አላስቻላትም ሱሱ እና በምን ልንገርሽ በቀጥታ ልጀምሪልን የምንፈልገው ኦልሬዲ ላንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ብትጀምሪልን። ኦኬ ሱሱ ዓርብ ዕለት መጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የት ነሽ? መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንም አይቀመጥም፣ ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዋ ቤት ይዛኝ ሄደች። ሴትቷ ሁሉም ሄዳሉ፣ እነሱሱም ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላይ ከዛን ይዛኝ ትሄድና ሴቲቷ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ጎርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴቲቷ። ከዛን እኔ እሷ ይዛች ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴቲቷ የሰጠችኝን ባህር እኔና ራሄል ነን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴቲቷ እንዴት አወቀች? 5000 ብር እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ትነግረኝ። ከዛ ምን ላድርግ እኔ? አሁን ተጀምሯል ጫወታው። ነው ቆይ ልጨርስበት። ከዛ ያንን ነገር ነው ይዤ ሄድኩት። ከሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት። እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መጠጥ ተራብሽ ማክሸፋውን ውሰጃለች ሴቲቷ። ወስደሽ ባህር ጣዩ አለችሽ? ኖ ያጁ ራስሽ ጋር አለችኝ። ኦኬ ወይ ጡትሽ ጋር ወይ በቦርሳሽ ያጃለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን። እንደዚህ አይነት ነገር ምን አላመልክም አላምንበትም አልኳት። ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ። ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለመሃሏ ስለምን ምን እራሷ ናት የምትኮተኩተኝ የነበረው ውዴ። ገባሽ አይደለ? እንጂ እኔ የሱሱን ሱቅ እኔ ፖሊስ አውቃለሁ፣ ባለስልጣን አውቃለሁ። የሱሱን ሱቅ ላዘጋባት ነው እንደውም ምን አሉኝ እንደዚህ ስትለኝ ማለት ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ። እኔ ብዙም ወሬ እንትን አልልም። አይ ቅድም ሪች ሱቄን ልታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች የዛሬ አዲስ ነገር የለም። እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልኩ ብያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንም ተናግሬያለሁ። እኔም እሱ ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል? ነጃት ቤት ይሄን ተናግሬያለሁ። ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ ይሄን ኖሬም እኔ ለምንም ጊዜ የለኝም። እኔ እነሱን ሲሱን እያለቀሰች ስለከበደችኝ ነው እንጂ እንደው ጾም ሲያልፍ ሴትዮዋ ጋር ሀቢባ
መሄድ ይቻላል። አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ሴት ማን እንደሆነ ይታወቃል። ጠንቋዩ ወንድ አጉራ እንትን ምንድነው ወንድ ልጅ አለ እንደሚሄድ እኔ ገና ቲክቶክ ላይ ሳይሆን ይታወቃል። የቤሩት ህዝብ ያቆያታል። ኬም ተያይዘን ነው እንጂ ወንድ ልጅ ያላት ወንድ ልጅ ያላት ድምጿ ጎርናና የሆነች ሴት ያበደሻትን $5000 አሁን ሀቢባ ቡላ ፈነዳ ነው ላውራ ነው በቃ አሁን ጨርሻ ገኒ ጸጉር ቤት ያላት $5000 የተበደረችሽ ነው የተባልኩት። የተበደረችሽ ብድሩ ስትመልስ አስመትታን የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛሽ ሄደች። ይችላት ነው ያንቺ ኦኬ ሀቡ አንድ ቀደም ራይት መልስ ለዚህ አሁን ላውራ ቀደም አሁን ምንድነው ያልኩሽ? ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮም አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳረገች እናገራለሁ እዚህ ጋር ኦኬ። ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው የሚያጠቅሻት ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቅኩ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላክሽው በሉቻው ሳይፈቀድልሽ ሞዴሬተሮች አንዴ ቆይ ሞዴሬተሮች ያለ ተራው ሚውት ያበራ ሰው ንቀሉ። ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ። መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። እንዴ ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ። እዚህ ጋር እየተጣላሽ ሰው እኮ ሊመርቅሽ እኮ አይችልም ሀቢባ። ራይል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ በቃ። ካንተ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ፊፊዬ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤይሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን። ያውቃል ኖርማልም ስለሆነ ይዛይን ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለች፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሂል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤይሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ
ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያረግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሄል ይሄ ይጠቅምሻል መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጣም ነው የምንፈላል? ፍሬ እንኳን ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽው ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገች። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩም ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኖ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትሄዳለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለብጥ ነገር ይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ነኝ፣ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ እገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካይስት ላይ አካይዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር። ከዛ ባህር እንሂድና አንጣለው የኔ ባል ባያነሱ ጥሩ ነው አካሄድ እንጂ ያየው ነገር የለም ያልነው። ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? አዎ ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። አዎ እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው? ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጥቶት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩም። ከዛ ለገብርኤል ስነግራት ኧረ አንተ ናት ገነትንና ሁሉ እኮ እኔና የገብርኤል ልጅ እኮ ኧረ እሱ አትጥል ምንም። ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን የተፈሰውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ ሰው ካለሽ ወይ የዝች ድንገት ደግሞ አሁን የመጣው ፋሽን ምንድነው? ራሄል እየነገረቻት ነው ለሴትዮዋ። ራሄል አስቀድማ ነው ከተባለ ሴትዮዋ መቼም አላህን ትፈራለች። ድንያ ረመዳን ነው እንሂድ፣ ገለልተኛ ሰው አምጪ ይኬድ። ሴትዮዋ አንደኝ ሰው ግን ሚዲያ ላይ የሚወጣ ሰው አይደለም። ሚዲያ ላይ የማይወጣ ችግር የለውም፣ እናካሂዳለን። ሀቂቃ ይውጣ ይምጣ። ገነት እዛ ጋር ለሱሱም አላረገችም። አሁን አንቺን አልጠየኩሽም አይደለ? እሺ ሴትዮዋ ለገነት እኔ እንዳሰራውባት ነግራታለች? አልነገረቻትም። ይሄን ብቻ መልሽልኝ። እኔ አሰርቼባት አልነገረቻትም አላለችም። ገነት እራሷ ናት ውስዋስ። እናቃታለን፣ ምናቃት እናቃታለን። ሱሱ ገነት ለሴትዮዋ እውነት እኮ እያወራው ነው። ገባሽ? ሱሱ ገነት ሀቢባ እግዚአብሔርን እኔ ከበላው ወደ እየወጣ ነው እኮ ሀቅሽ። ሱሱ ትናገር። ራሄል እስካሁን ራሷ የሰራችሁንም ኃጢአት እውነት እየተናገረች ነው። ሰው የራሱንም ኃጢአት እያወራ ከሆነ ይዋሻል ብለሽ ታስቢያለሽ?
ራሷን ሀቢባ ተናግሬያለሁ። እንግዲህ ጠንቋይዋን አናመጣት እዚህ ጋኛ ሀቢባ ልንገርሽ፣ አካሄደችኝ ራሂል ለሚለው እኔ አካሄድ ነኝ፣ አውቶቢስ በይኝ፣ አመላላሽ ነኝ። ደዊ ስልኬ ተጠልፏል። አንደኛው ቦይ ገነት እቺ ልሳን ትዘጋለች ነገር እየጾምሽም ከሆነ ልሳን ይገለበጥና ለነገሩ ሀቢባ አሁን እኮ እኛ ለጸብ ስለምንፈላልግ አንተማመንም እኮ ከኔ የሚጠበቀው ሐቁን ላውጣ ሉራ አንቺ ብቻ ሐቁን ተናገሪ እንጂ የማንንም ስም ሳትጠሪ ገነት ሳትይ ሱሱ ሳትይ አንቺ በራስሽ ሐቅ እኔ አካሂጃለሁ አላካሄድኩም አልልም። ሁሌ ደግሞ ደዊ እንደዚህ ጠይቂያት እስኪ ህልማየው አልጋዬ ስር ጥቁር ነገር ተኝቶ ጠይቂ ምናምን ሲባል ጠይቃለሁ፣ አልዋሽም። ሴትዮዋ ጋር ደዊ ሲባል ደውላለሁ፣ ተላላኪ ነኝ፣ እላካለሁ፣ አካሂዳለሁ። ገነት ታክሲ ትከፍላለች፣ እኔ አልከፍልም፣ ትከፍልልኛለች፣ ታካሂደኛለች። ያኔ ስለምትጋብዘኝ ምንም ስለምትለኝ አብሬ እፍ ብያለሁ፣ አልዋሽም፣ እፍ ብያለሁ። ግን ሴትዮዋ ሀቡ አንድ ሴት ልጅ አለችኝ፣ እሷን አያሳየኝ እዚሁ በተቀመጥኩበት አድርቆ ያስቀረኝ። እኔ ውሸት አልወድም፣ ለሴትዮዋም ዝልም ነው። ድንያ እየጾመች ከሆነ አምላኳም ያዝንብኛል። ስለሱሱ ልጅ ያለው ገነት ጥላዋን አታምንም። ሀቢባ አንቺ ቤት ከመጣች ጾመኞች ስለሆነን አንቺ ሲጀመር ሀቡ አንድ ነገር ልንገርሽ፣ እኔ አልጾምም። እኔ ተናግሬያለሁ ምን ዘመን እንደማልጾም ስለነሱ ነው ማወራው። አንደኛ ሴትዮዋ ስለሱሱ ይኸውልሽ መታረቅ ወይ ስለፈለገቻት ሱሱን ሄካም ብታሙር ያላቅም እኔ ምን እንደተፈጠረ ግን አካሄደች ለተባለው አዎ አካሄጃለሁ። ባህር ጣልኩት ላለችው ወስጃታለሁ። ስትወረውር አላየሁም ባይኔ። ምናልባት እኔንም ልትዋሽኝ ፈልጋ ሊሆን ይችላል። ባህር አካሄጃለሁ። አንደኛ አካሄጃለሁ። ሁለተኛ ነገር ወረወረች። ከዛ እኔና እሷ የገብርኤል ልጅ ነው እንዴ ሶፍትስ ቢሆን የወረወረችው ተባብለናል። እመብርሃን እመቤቴ ለገብርኤል ይሳማክራት ጓዴ እንዴት አመንሻት? ምናልባት እኮ ሶፍት ይሄን ያለው እኔና የገብርኤል ልጅ አሁን አቢባ እሷን ነው ዝም ብለሽ ስታዳምጫት ለምን ሀቅ ነው። ከዛ ያንቺን ደግሞ እድል እንሰጥሻለን እኮ ገነት ሙሉ ትናገራለሽ። በሙሉ ለእሷ ነው እድሏን እየሰጠሽ ያለሽ። ለምን እንደዚህ ምን ተፈለገ? ልክ ትጨርሽ እናረጋትና ገነት ለአንቺ እድሉን እንሰጥሻለን። በተራ ነው እዚህ ተፈለገ ይውጣ በቃ ሚዲያ ላይ ተናገሪ። ራሄል እስከ መጨረሻው ተናግረሽ ጨርሻለሁ ስትይ ዝም ትይና ከዛ የገነት ተራ ደግሞ ገነት ወደ ላይ አሁን ለተጠየቁት ነው የምመልሰው። ሴትዮዋ ስለሱሱ አላወራችም። አንደኛ ነገር ገነትን አካሂደሻል አንድም አስር ያለብሽ ገና ደግሞ እየተሰጠ ያለው ገነት እየሰማ እየፈረደ ነው እንዳይወጣ ስለተፈራሽ ነሻ በቃኝ ጨርሻለሁ ያልሽው እኮ ጨርሻለሁ ብለሽ እኮ ነው ለተራ ይሰጣዋል። ለምንድን ነው ጨርሽ እስከምትጨርሺ ማውራት ትችያለሽ። ራሄል አንዴ ዝም በይ እስከምትጨርሺ ገነት ሙሉ አየሩ ይሰጥሻል። እኩል ነው የሚሰጠው። አንቺ አጭር አውርተሽ እኔ ብዙ ወሬ አልችልም በቃኛልሽ። ይሄው ሪካርዱ ማውጣት እችላለሁ እኮ እኔ ላይቭ ሪካርድ እኮ አለኝ። አንቺ ነሽ እኔ ብዙ ወሬ ላይ ብዙም አይደለሁም ብለሽ በቃኛልሽ። አንቺ ጨርሻለሁ እስከምትይ ድረስ ጊዜ ይሰጥሻል። ራሄልም ጨርሻለሁ እስከምትል ከዛ ሱሱ ትቀጥላል ጨርሻለሁ እስከምትል። አንድ ሰው ጨርሻለሁ ካላለ ወደሚቀጥለው ሰው አንሄድም። ጨርሻለሁ ስላልሽ ነው ራስሽ። እሺ ራሄል ጨርሰሻል? አሁን ጨረስኩም። ለምን ሀቢባ ምናጥራዋ ይጥራ። አሁን እኮ እዚህ ጋር ዝም እንዲባልና እንዲለባበስ ነው። ከዛ ደግሞ ነገ ደግሞ ሌላ ነገር። እኔ ከዛሬ በኋላ አንድም ሰው መጥቶ እንዲያወራልኝ አልፈልግም። እዚሁ አጥርቼ እዚሁ ጨርሼ ጀበናና ስኔን ይዤ እወጣለሁ ላይቭ ላይ። የሚከተለኝ አካል ይከተለኛል፣ ማይከተለኝ ድሮም አይመጣም። ከዛሬ ከዚህ ከላይቭ በኋላ ግን ማውራው አካልም እኔም የነሱን ስም አላነሳም፣ እነሱም ስሜን እንዳያነሱ። በርቀት ነን። አሁንም ርቀታችን እንድንጠብቅ ነው የምፈልገው ሀቢባ። አንድ ነገር ሲፈጠር አንቺ ጋር መጣለው፣ ህዝብ ታቀርቢልኛለሽ። ይሄ ነው ገነትን ጥያቄሽ። አካሂደሻለሁ? አዎ አካሂጃለሁ። እኔ ለራሴ ምንም ያረኩት ነገር የለም። ለራሴ እንኳን ይጠቅምሻል ለሰው አይደል ለምናምን ብላ ሰታኝ። እስኪ የገብርኤል ልጅ ዛሬ መቼም ሁሉን ነገር እየካደች ነው አላቅም። ለክሯ ከሆነ አቃጥዬ በፎቶ ለገነት ራሱ እግዚአብሔር ቆይ ልንገርሽ ውዴ፣ አንቺ ገነት ሰጠችኝ ብለሽ ወረቀ አሳየውሽ አታውራ ለሀቡ ልክ ናት። እሺ ያልኳይ ሞዴሬተሮች ቅድም አንዴ ትናገር ሞዴሬተሮች። እሺ ሚውት አብሪ ፍሬ ይቅርታ፣ ያለ ተራሽ ስላበራሽ ነው ሞዴሬተሮች ሚውት ያደረጉሽ። እሺ አቃጥላለች፣ ልትመሰክርልሽ ነው ሚውቱን ያበራችሁ። አይ ነው እውነት ነው የምናገረው። ይኸውልሽ እኔ ስታቃጢ ነው እንጂ አየሁ ስሰጥሽ አላየሁ። ግን እኔ ኦኬ አሁን ግን እኔ ፍሬ ይኸውልሽ ቆይ ገነት ሰጠችኝ ወረቀት አቃጠልኩ በፎቶ ላኩልሽ። አዎ
እንጂ ስትሰጥሽ አላየሁም። እኔ አላየሽም። ትክክል። ስንቀባበል አላየሽ። ይሄን እኮ ነው እያልኩ ነው። ሀቅ ይውጣ። ስንቀባብ ከዛ በቃ ጓዴ ፍቃደኛ ካለሽ እንኳንም አቃጠልሹ ብለሽኛል፣ እንኳንም ቀረብሽ ብላኛለች። አኪድ እቺ ልጅ ግን በዛ ሰዓት እኔና ገነት እፍ ያለን ጓደኛ እንደነበረ ፍሬ ታውቃለች። ለፍሬ ከምሰጠው ጊዜ በላይ ከገነት ጋር ነበር ጊዜ የምሰጠው። ገባሽ? ግን አቃጥያለሁ። እኔ አልፈልግም እንደዚህ አይነት ነገር ብዬ ገነት ግን በቦርሷ ይዛ ከበደኝ ምናምን ስትል ባህር ሄድን እኔና ፍሬ። እንደውም እንዴ ጓዴ ሶፍት ቢሆንስ ምናምን ቢሆንስ ብለን እኔ አሁንም አቡ ያን ያማነውን ነገር ማውራት አልፈልግም። አቡ አንዴ እናም አላማም አንዴ ላው እሺ ካት ራሷ ጦንቃይ ቤት ይዛኝ ሄዳ አንቺ ገነት አንቺ እኮ ከኢትዮጵያ ጀምሮ ሰው ያቅሻል። አይ ራሷ ጦንቃይ ቤት ይዛኝ ሄዳ መድኃኒት አሰጥታይ ሄጄ ባሬ ጣልኩሽ ሴት እኔ ለሷ ነው እኔ እንቺ እንን ብዬ የምሰጣ ለአንቺ እኮ ገነት አንቺ እኮ ማንም ሊያሰራሽ አላለችም። ለራስሽ ለቢዝነስ ለኔ ሰጠችኛለች እኮ ለኔ ሰጠችኛለች። እንዴት እሷ ለእሷ የሰጠሻት ከእንትን ይጠብቅሻል ከመጥፎ ነገር ከሰው ምናምን ይጠብቅሻል ማለት ነው። ባቅ ኖሮ ማለት ነው። እቺ ወሬኛ ጾመኛ ስለሆነች ማለት ነው። አንቺ ወሬ ስለምታበጂ ውሸት ስላለብሽ ለምን ስድብ ጀመርሽ? አሁን እኮ ልንወጣው እውነት ልናወራ ሰላም ደጉን ሰምተን ይኸውልሽ እኮ ሚውት አድርጊያታለሁ። ገነት አዳምጪኝ። እዚህ ጋር 16 ሺህ ምናምን ህዝብ ራሱ ሰምቶ ይፈርዳል እንጂ አንቺ ቀድመሽ ስለማጾም ስትይ እዚህ ጋር የእሷን ኃጢአት አይደለም እኛ ልንዘረዝር እዚህ ጋር የተቀመጥነው ማን ነው ጥፋተኛ የሚለውን ለማየት አይደለ? ስለዚህ አለመጾሟን ራሷ ቀድማ ተናግራለች። ይሄ በእሷና በፈጣሪዋ መካከል እንጂ ማንም አይመለከተውም። አንድ ሰው ቢጾም ባይጾም አሁን እሷ ጠንቋይ ቤት እሄዳለሁ ከዚህ በፊትም ተናግሬያለሁ። ቲክቶክ ላይ ሚዲያ ላይ ወጥቼ ተናግሬያለሁ። እኔ ጠንቋይ ቤት እሄዳለሁ ማንም አያገባውም የኔ ህይወት ነው ብላለች። ትክክል ነው፣ መብቷ ነው። በእሷና በፈጣሪዋ መሀል ነው። አልካደችም። ጠንቋይ ቤት እሄዳለሁ፣ የሁሉም ጠንቋይ ቤት አመላላሽ አውቶቢስ ነኝ። አዎ ገነትን ይወስጃታለሁ። ግን ሴትዮዋ አላለቻትም። ሱሱ አሰርታብሻለች እንደዚህ ብላ አላለቻትም። አቢባ ራሷ ለሴቲቷ ብላት እኔ እንደውም ሴቲቷን አላመንኳትም። እሷ ደውላ ቁጥሯ ስላላት ደውላ ማለት ነው እንዲህ ሴትዮዋ እኔ ያላመንኳት ባምን ኖሮ ማለት ነው ባምን ኖሮ የኔና ሱሱ ፊት ለፊት ቁጭ አንባባልም። እኔ ሲጀመር ማለት ነው ሱሱን ተለማምጫትም ታረቅኝም ብያታ እሷና መሀል ድረስ የመጣችው ልንገርሽ። ኦኬ እንደዚህ አይነት በክት አይደለም። አንቺ እንኳን ሰው ስልኪብኝ ያልታረኩሽ ሴት ነኝ እኔ ባለጌ። እኔ ከባለጌ ጋር እንትን ቦታ ገነት መሰዳደብ አይቻልም። እዚህ ጋር ሀቢባ ገነት ነው በእንደዚህ ባይለኝነት ነው የስድብ ነው መሰዳደብ አይቻልም። ህዝቡን አክብሩ ፕሊስ አትሰዳደቡ። ለመነጋገር ነው እዚህ ጋር የለነው፣ ለመሰዳደብ አይደለም። ህዝብ ይታዘባችኋል። ራሄል አልተሳደበችም እስካሁን። አየሽ አንቺ ስድብ ስትጀምሪ እሷም ቀጠለች። ፕሊስ ከስድብ ነፃ ሆነሽ ጉዳዩን ብቻ አስረጂ። ገባሽ? መሳደብ ቆመኛ ነሽ ሀቢባ እንዳትሰድበኝ። እሺ አትሰድብሽም። እኔ ኃላፊነቱን ወስዳለሁ። አትሰድብሽም። ሚውት አድርጊ ራሄል። ገነት ፕሊዝ ህዝቡን 16500 ህዝብ አትሳደብ። አላሀኤ ነው። ገባሽ አይደል? እዚህ ጋር አንድ ሰው ይዞሽ ሄዶ እንዴ ላንቺም ጥሩ ነው ተብሎ የሚሰጥ እሷ አንቺ እኮ ታውቂያለሽ። ስለተምታታ የኖረችበት ራሄል ሚውት አታብሪ። የፈጠረሽ አምላክ ራሄል ሚውት አታብሪ። ተራሽ ሳይደርስ ተራሽ አይደለም ተራሽ ሳይደርስ ሚውት አታብሪ። እሺ ቆይ የመጀመሪያው ጥያቄ ገነት ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ በፊት ጠንቋይ ቤት ሻታቂ ሁሉም እነንተና መሄዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ራሄል እባክሽ። እሺ ቆይ ልንገርሽ ኑሮ ሁሉ ጠንቋይ ወይኔ ራሄል በፈጣሪ ስመራን ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማቶ
እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባሁሽ ሴት ጀመረች ማስፈራራት ሆናየሽ። ወይኔ ገነት ነው ማሪ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደምትይ ጀመርሽው አንቺ እየሰማሻት። አረኛ ቤቱን ገልብጠን እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ። ህዝብ ቢዝነስ ማለት ታውልሽ ወይ ገዛ ቤትሽ ልዩነቱ የሆቴልና ያንቺ ቤት ያካኑ ይታይዋልጋሽ ነው። ህዝብ አክቢው ፈጣሪ ስም እኔ ሃኤን ከሷ ስለምወስድ ቴንኪዩ። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት ረጅም ሴት የሆነ ብዙም ረጅም አይደለችም። ልጅ ያላት ወንድ ልጅ ያላት ድምጿ ጎረን እንደሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች። እሺ በጣም ጥሩ። እሺ በጣም ጥሩ። ሱሱ ሙሉ ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቶይ አነ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስልጣን ይሄው እንትናም አለች እኮ ፍሬ አለች። ሄደ ስለነበረችም አብራችሁ ከሬንች ነግረናታል። ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ትፈልገኛለች በግል ትግደል። ራሄል ቁጭ በይ እንዴ ህዝቡን አብረሽ አታውቅም። ፍሬ አታውቅም። በቃ የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያን ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አለን። አንቺም ሂውማን ሄር፣ አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች። አንቺም እንደዛው ስምሽን ትፈልጊዋለች። እኔ ፈልገዋለሁ። እዚህ ጋር እኮ ማንኛውን የሚያመጣው ማናት? ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታበት። ስለዚህ አሁን እኮ ችግሩ እኮ ተገኘ። መፍትሄ ነገራት እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም። ሴቲቷን እሷ ብትሞላትስ ቀድማ ደውላላት
እንደዚህ አይነት ሴና ብላ ቀርማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት ይሄኔ ወይ ገልሽ ነበረ ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት በቃ አለቀ ይሄ ነው እንጂ እኔ ሪታን እኔ በዮቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው በዮቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም እኔ ተቆንጥጬ ያደኩኝ ሴት ነኝ እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም ሐምድላ ምንም ያሳጣኝ የለም ፈጣሪ እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ ጣልኩኝ ባህር ውስጥ እሷም ነበረሽ ባሏም ነበር አብሮኝ አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት አንድ ቀን ነው ኦኬ አንድ ቀን ብቻ ነው እሺ ሱሱ እሺ ቆይ አንዴ ለሱሱ ጥያቄ አለኝ ራሄል ቆይ ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት አንቺ ምን አገባት እዚህ ጋር ጠንቋይዋ አለችኝ ያለችው ገነት ናት አይደል ራሄል ምን አገባት ለምን ተቀየምሻት በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት ባይዋ ጠንቋይዋ ናት ሀጃ ገነት ናት ወሳጅ ራሄል ናት ራሄል ምን አገባት እሺ አንድ ነገር ልንገርሽ ይኸውልሽ ራሄልና እኔ በጣም ረጅም አመት ኦኬ ራሄል እኔ በደንብ ታውቀኛለች ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት ፀጉር ቤት ድረስ መጣው ገነት ላይ ያሰርተሻል ገነት ጋር ሲሄድ አንቺ እንደዚህ አርግብሻል እንዴ የት ነው ያደረኩብሽ አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ በዛ ሰዓት እንዴት ሄጄ ነው ማሰራብሽ አንድ ሲቀጥል ይሄን ሐቄ እንዲወጣ ፈልጋለሁ ብዬ ጠይቃት ምን አለችኝ ራሄል ወስዳኝ ነው አለች ሀቢብቲ ያ ራሄል ይገርምሻል እንዴ ሴትዮዋ ጋር የደወልኩት እኔ ስልኳን ከገነት አልተቀበልኩሽ ገነት ራሄል ወስዳኝ ስለወሰደች ነው እኮ ነው ጥያቄ ስለወሰደች ነው የተቀየምሻት ማንንም ነው የምወስደው ጠንቋይ ቤት አለች እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች ሴትዮዋ አላለችም እኔ ፊት አለች ለምን ሁለቱ ነበሩ አይሉት ይሄ ነው ሐቅሽ አላለችም ጓደኛዬ ናት ራሄል ለምን አልነገረችም ምኑን ኦኬ ራሄል ቤት መሄዳቸውን ነው ለምን ያልነገረችሽ ስምሽ ሳይነሳ ኬት አምጥታ ትንገርሽ ራሄል አልተባለም ጠንቋይዋ አላለችም ፔሩኝ አቢባ እንዴ አላለች ጠንቋይዋ ስምሽን ሳታነሳ እንደዚህ ታሪች አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ አቢባ አይዞሽ ስለተባለ እንደዚህ አንደኛ እኔ በኮመንት እንደማልመራ ታውቂኛለሽ እሱ እኔ በኮመንት እንደማልመራ ታውቂኛለሽ እኔ ጭንቅላቴ ነው የሚመራኝ እሺ እኔ አሁንም ጤነኛ አይደለሁ ናደሻ አደረጋሻለሁ እኔ አይምሮኝ ነው የሚመራኝ ነብያችን ምን ሐቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ እኔ ሐቄ ካልወጣቱ እሱ አንቺ ጠንቋይዋ አላለችም ገነት ናት ፈጥራ ያወራችው ጠንቋይዋ አላለችም ማለትሽ እኮ ራሄል ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር እሺ ምን እናርግ ይደውል ቁጥሯን ትችይ ምንድን አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ ገነት ምን አለች ለእኔ ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር አለቅሽም ነበረ ግን ለሴትዮዋ ራሄል እየደወለች ስለአንቺ መረጃ ሰጣት ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍተን ያስጠነቆልኩባት ምንድነው ልቦና ያቋል እንዳላደረኩ ስለዚህ ገነት አንቺ ባምን ኖሮ አንዴ ነው እዚህ ጋር ይነጥም መያዝ አለብኝ ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል ባምን ኖሮ አታስቀምጥ ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድ ኢትዮጵያዊ ከቤሩት የማባረር ስልጣን አላት ባምን ኖሮ ጉዳዩን ባምን ኖሮ ማባረር አለማባረር አለ ይኸውልሽ ማንም በክብሩ አይደራደርም እኔ ገነት ላይ አርጌ ባበ ኖሮ አትለቀኝም እኔ ላይም ገነት ብታረግ ቢኖር አለቃትም ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደ ኋላ አይደለም ይሄ ክብሬ ነው
ሀቢባ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? 1 ሰከንድ ያንቺ ቢዝነስ እንዲወድቅ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት? ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራ። ቀጥ ብዬ ሐቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሐቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነቻት ሊሆን ይችላል አላውቅም። ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሐቄ ማውጣት ፈልጋለሁ። ራሴ ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም። ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ ለምንድን ነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገዝት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽም እና እንደዚህ ላውራ ዋርኒንግ እኮ እንትን አትበይ። እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ ሱሱዬ፣ ተረጋግተሽ አውሪ። እኔ ፍሬ ጋር ሄድኩት ሐቄን ላወጣ ነው። ገነት ጋር ሄድኩት ሐቄን ላወጣ ነው። ያው ሶስቱም ጋር ሄድኩት ሐቄን ላወጣ ነው። እኔ ራሄልና እኔ ያልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው? ጣል አድርገሽኛል፣ ያጠፋውን ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁት። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሮኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጠርጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ ጋይጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ወላሂ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዳያሰርቺ ስጥሽ ምን አስበሽ ነው ጥንቁልና ሰርታብኛለሽ ምሽ የምታስወሩ አልኳት። ስላት እኔ አላስወራው ይሄዱ ስለችኝ ራሄል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢሆን ኖሮ ራሄልን እኔም አንቺም ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ትመልሳለች። ከገኒ ጋር ተጣልታ
እኔ ጋር ተመልሳ መጣለች። ይሄ ሁሉ ጊዜ አብረን ነበርን። ለምን ይሄን ነገር ሚስጥር አድርጋ ቆየችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ በዱይ ሲር ጀሪሜን ያልኳት እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሐቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ ራሔልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም አውቀው ነገር ፈራች። ምንም አውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ እንዳደርሱብኝ። አበሻም ሶሪያም ምንም አልፈልግም፣ ስሪላንካ አልፈልግም። እኔ አንለቅሽም፣ እኔ ሐቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በሷ ነው በጓደኛዬ። እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛዬ ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አድርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽ? ይሄ እኮ የኔ ሐቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋይ ናት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌም ሐቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሐቄ። ራሔል መታለኔ እንደዚህ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጣት፣ አፍዛኙን አደንዘኝ አላውቅም፣ ልሰጣት አስቤ ነበረ ግን አልተሳካም ስትለኝ አንዴ ልወጣ ነው። አንዴ መጥተሽ ስላወራሽ ኦኬ ነው ሱሱ አንዴ ልወጣ ነው። ገባሽ? እኔ ኦኬ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ ሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ቦታ አይደለም። ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ትስቱ ፍልሱ አልካደችም እኮ ተናግራ አልካደችም። ብትክት ነበር እኮ አልካደችም እንደምትል ስላሉባት ይሄን ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ አትፈልግም። እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እያዛትሽባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት 3 ሰው ፍሬ አንደኛ አለች ያስመታቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድን ነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል ነው የምትፈልገኝ ታገኝ ማሩፌ ኖ አትገናኙም። በአካል እዚህ ተነጋግራችሁ ታርሳላችሁ። ማሩፌ እንደዚህ ብሎ ነገር የለም።